ዋይት ቦርድ ላይ የምትመለከቱት ጥያቄ ከስድስተኛ ክፍል ሂሳብ ትምህርት ላይ የተወሰደ ርዕሳችን ደግሞ መስመራዊ የእኩልነት አረፍተ ነገርን እንዴት አድርጋችሁ መፍታት እንደምትችሉ እንዲሁም ደግሞ እንደነዚህ ያሉ ጥያቄዎችን በሚያጋጥማችሁ ሰዓት ምን ማድረግ እንዳለባችሁ እንመለከታለን ማለት ነው። ለቤታችን አዲስ ከሆናችሁ ዩቲዩብ ቻናላችን ሰብስክራይብ አድርጉ፣ እንዲሁም ደግሞ ቪዲዮን ላይክ አድርጉና ከነጋ አብራችሁ ጀምሩ። እጅግ በጣም ቀላል ነገር ነው። እንግዲህ ዋይት ቦርድ ላይ ከምንመለከተው ጥያቄ ብዙ ጊዜ ተማሪዎች የሚሰሩትን ስህተት አሁን አሳያችኋለሁ። ይህንን የምንመለከተውን የሂሳብ ትምህርት መስመራዊ የእኩልነት አረፍተ ነገር ብለን እንጠራዋለን። በመጀመሪያ መስመራዊ የእኩልነት አረፍተ ነገር ወይም ደግሞ ሊኒየር ኢኩዌሽን ብለን የምንጠራው በሂሳብ ትምህርት ውስጥ የምናገኘውን ራሱን የቻለ ትምህርት ማለት ነው። ሁለት አልጀብራዊ መግለጫዎች ማለት ነው በእኩልነት አረፍተ ነገር በምናያይዝበት ሰዓት ማለትም እነዚህ ይሄኛውን አልጀብራዊ መግለጫና ይሄኛውን አልጀብራዊ መግለጫ በእኩልነት ምልክት በምናያይዝበት ሰዓት የእኩልነት ምልክት ማለት በዚች በምናያይዝበት ሰዓት ይህንን ትምህርት መስመራዊ የእኩልነት አረፍተ ነገር ብለን እንጠራዋለን ማለት ነው። እንግዲህ በመስመራዊ የእኩልነት አረፍተ ነገር ውስጥ ማለት ነው ሁለት ነገሮችን ታስተውላላችሁ። የመጀመሪያው ተለዋዋጭ ወይም ደግሞ ቫሪያብል ብለን ስለምንጠራው ምልክት ነው። ተለዋዋጭ የምንለው ለምሳሌ እዚህ ጋር የተጠቀምኩት ወ የምትለዋን ፊደል ተለዋዋጭ ነች። ይህንን ተለዋዋጭ አንድን የማናውቀውን ቁጥር ወክለው የሚተውን ወይም ደግሞ የሚወክል ፊደል የሚለዋወጥ ሲምቦል ነው ማለት ነው። ሌላኛው ደግሞ ኢ ተለዋዋጭ ወይም ደግሞ ኮንስታንት ነምበር ብለን የምንጠራው ማለት ነው። በእንግሊዝኛው ኢ ተለዋዋጭ ማለት ምን ማለት? የማይለዋወጥ አንድ ጊዜ ቁጥሩ ከሰጠዋችሁ በኋላ መምህሩ ካልቀየረው በስተቀር የማይለወጥ ቁጥር ኔጌቲቭ 2/5 እነዚህ ቁጥሮች አይቀየሩም ማለት ነው። ለምሳሌ እዚህ ጋር ያለችዋን ወ መቀየር ትችላላችሁ። በወ ፋንታ መጠቀም ትችላላችሁ፣ ሀሌቷ መጠቀም ትችላላችሁ። ስለዚህ በዚህ ምሳሌ መሰረት ምን ተባለ? ተለዋዋጭ ተባለ። ዋናውና ቁም ነገሩ እሱ አይደለም። ቅድም በመገኘ እንደነገርኳችሁ ተማሪዎች የቱ ጋር ነው የሚሳሳቱት የሚለው አሁን ላሳያችሁ። ጥያቄውን በመጀመሪያ ለመስራት እንሞክራለን። የተሰጠን ጥያቄ ወ አንድን የማናውቀውን ቁጥር ለ5 ተካፈለ፣ ከሱ ላይ 2/5 ተቀነሰበት፣ አጠቃላይ የመጣውን ውጤት ከ3/5 ጋራ እኩል ነው። ስለዚህ የጠ ዋጋ ስንት ቢሆን ነው የሚለውን እናያለን ማለት ነው። የጠ ዋጋ ስንት ነው የሚለውን ለማየት እዚህ ጋር ተማሪዎች ብዙ ጊዜ እነግራችኋለሁ ያልኳችሁ ነገር ምንድነው? ይህችን የምትመለከቷት ኔጌቲቭ ከኔጌቲቭ በስተኋላ ያለችውን ቁጥር 2/5 ኔጌቲቭ የ2/5 ነው። ስለዚህ ይህንን ኔጌቲቭ 2/5 የሚለውን ተመሳሳይ የሆኑ ቁሞችን በምንሰበስብበት ሰዓት ማለትም ይሄኛውና ይሄኛው ተመሳሳይ ቁሞች ናቸው። እነሱን አንድ ላይ መሰብሰብ ስራ ትሰራላችሁ ማለት ነው። ስለዚህ ምን ታደርጋላችሁ? የችኛይቷን ኔጌቲቭ 2/5 ወዴት ማምጣት ነው? ወደ 3/5 እናመጣዋለን። ነገር ግን በምናመጣበት ሰዓት ሳይን ቼንጅ ወይም ደግሞ ኔጌቲቭ ከሆነ ፖዚቲቭ እናደርጋለን፣ ፖዚቲቭ ከሆነ ደግሞ ኔጌቲቭ እናደርገዋለን። ስለዚህ ላሳያችሁ። እንግዲህ በግራ በኩል የሚቀራችሁ አንድን የማይታወቅ ቁጥር ለ5 ተካፍሎ ወይ ወ5 እኩል ይሆናል 3/5 ይሄኛው ቅድም እንደነገርኳችሁ ሲስተምቱት ሲደመር 2/5። እንግዲህ እዚህ ጋር እንደምታዩት ተማሪዎች ምናልባት ቪዲዮ እያያችሁ ከሆነ ማለት ነው ምን እናደርጋለን? እዚህ ጋር ከደረሳችሁ በኋላ 3/5 እና 2/5 ምን ማድረግ ነው? ማቃለል ወይም ደግሞ መደመር ይጠበቅባችኋል ማለት ነው። ይህንን በምትደምሩበት ሰዓት ደግሞ ጥንቃቄ ማድረግ አለባችሁ። አሁን ሁለት ክፍልፋዮች ተመሳሳይ ታህት ካላቸው እንደተለመደው እናንተ የሚጠበቀው ላዕላቸውን ብቻ ደምራችሁ አንደኛውን ታህት መውሰድ ይጠበቅባችኋል ማለት ነው። ስለዚህ ወ5 እኩል ይሆናል 3 እና 2 ወይም 3 ሲደመር 2 ሲካፈል ታህታቸው 5 ስለሆነ ሲካፈል ለ5 እንላለን ማለት ነው።
ስለዚህ ወ አምስተኛ እኩል ይሆናል 5 አምስተኛ ወይም ደግሞ ወ አምስተኛ እኩል ይሆናል አምስተኛ ማለት አንድ ቁጥር ነች። ስለዚህ አንድ እናደርግና ሲካፈል ለአንድ ብታረጉት ምንም ለውጥ አያመጣም ማለት ነው። ስለዚህ እዚህ ጋር እንደምታዩት ወ አምስተኛ እኩል ነው ከማን ጋር ማለት ነው? አምስተኛ ከአንድ ቁጥር ጋር እኩል ነው። ስለዚህ ተማሪዎች እናንተ ክላስ ውስጥ የለመዳችሁት ክሮስ ፕሮዳክት ወይም ደግሞ ክሪስ ክሮስ የምትሉትን ጽንሰ ሐሳብ ታነሳላችሁ ማለት ነው። ማንኛውም ቁጥር ታህቱ አንድ በማድረግ ወደ ክፍልፋይ መቀየር ትችላላችሁ። ስለዚህ እችኛይቷን ሲካፈል ለአንድ እናደርጋለን። ያ ማለት ምን ማለት ነው? ወ አምስተኛ እኩል ነው አንደኛ ወይም ከአንድ ቁጥር ጋር እኩል ነው። ልክ ክላስ ውስጥ እንደለመድ ነው እችኛይቷ በዚህ እናባዛ፣ ይሄ ደግሞ በዚህ እናባዛለን ማለት ነው። አንድ ጊዜ ወ ነው የሚሆነው እኩል ይሆናል 5 ሲባዛ በአንድ 1 ሲባዛ በ5 የወ ዋጋ 5 ነው። ተማሪዎች እንደዚህ ቀለል አድርጋችሁ እናንተም መሞከር ትችላላችሁ ማለት ነው። አሁን እኔ የሰራሁትን ቪዲዮ ፖዝ ያደረጋችሁ እናንተም በዚህ ምሳሌ መሰረት ተመሳሳይ የሆኑ ጥያቄዎችን በመስራት ራሳችሁን በሂሳብ ትምህርት ጎበዝ ተማሪዎች ማድረግ ትችላላችሁ ማለት ነው። እንግዲህ አሁን ደግሞ የማሳያችሁ ለጋ ያለችዋን ጥያቄ በደንብ እዩዋት። ለጋ ያለችዋን ጥያቄ የብዙ ተማሪዎች ስህተት የሚሰሩበትን ጥያቄ ስለሆነ በደንብ እዩት። ጥያቄ ምንድን ነው የሚላችሁ? ኔጌቲቭ እኩል ነው ኔጌቲቭ 8። የመጀመሪያው ነገር ኔጌቲቭ የሚባል ፊደል የለም። ኔጌቲቭ የሚባል ከሀ እስከ ፐ ድረስ ባሉ የአማርኛ ፊደላት ውስጥ ወይም ደግሞ ከኤ እስከ ዜድ ድረስ ባሉ በእንግሊዝኛ ፊደል ውስጥ ኔጌቲቭ የሚባል ፊደል የለም። ስለዚህ አሁን ይህን ስታነቡት ኔጌቲቭ ነው የሚለው። ኔጌቲቭ ማለት ደግሞ ኔጌቲቭ የሆነ ፊደል ስለሌለ የግድ ምን ማድረግ አለባቸው የሚለውን ለማሳየት አንድ ትሪክ ላሳያችሁ። ለምሳሌ ወ የምትለውን ፊደል ብቻዋን አልቆመችም ማለት ነው። ወ ማለት ምን ማለት ነው? አንድ ሲባዛ በወ እንደ ማለት ነው። ስለዚህ ወ ማለት አንድ ሲባዛ በወ። ከወ አጠገብ ፊት ለፊት ያለችዋን እቺ አንድ ቁጥር ፖዚቲቭ ነች። ያ ማለት ከዜሮ በስተቀኝ በኩል የምትገኝ በቁጥር መስመር ላይ ማለት ነው። ስለዚህ አሁን ምን ማድረግ አለባችሁ? ይሄኛውንም ወደዚህኛው ቀይረን መተንተን ያስፈልጋቸዋል ማለት ነው። ምናልባት አዲስ እንዳይሆንባችሁ እንደነዚህ አይነት ጥያቄዎችን ልትጠየቁ ትችላላችሁ። ስለዚህ ኔጌቲቭ 1 ሲባዛ በጠ እኩል ይሆናል ኔጌቲቭ 8። እዚች ጋር ያለችው ግን ኔጌቲቭ 8 የቁጥር ኔጌቲቭ ስላለ ምንም ልናደርገው አንችልም። እንደ ኔጌቲቭነቱ ይቀመጣል ማለት ነው። እኛ ማድረግ ያለብን ምን ማድረግ ነው? እቺ ኔጌቲቭ 1 ማለት መጣኝ ትባላለች በአማርኛ። በእንግሊዝኛ ደግሞ ኑሜሪካል ኮኤፊሺየንት ብለን እንጠራለን። ስለዚህ ለኔጌቲቭ 1 እዚህ ጋርም ደግሞ ለኔጌቲቭ 1 በምናካፍልበት ሰዓት ኔጌቲቭ 1 በኔጌቲቭ 1 ይጣፋላችሁና ማን ቀረ ማለት ነው? ቅድም የነገርኳችሁ ማለት ተለዋዋጭ ነው። ስለዚህ የተለዋዋጭ ዋጋ ስንት ሆነ ማለት ነው? 8 ሆነ። 8 ለምንድን ነው ኔጌቲቭ ነገር እያለ ላዕሉ ኔጌቲቭ ነው ታህቱም ኔጌቲቭ ነው? ስለዚህ ኔጌቲቭ ነገር ሲካፈል ለኔጌቲቭ ነገር ሁልጊዜ ፖዚቲቭ ይሆናል ማለት ነው። ያ ማለት ምን ማለት ነው? ኔጌቲቭ ነገር ሲካፈል ለኔጌቲቭ ነገር መልሳቸው የሚሆነው ፖዚቲቭ ነገር ነው የሚሆነው ማለት ነው። ስለዚህ 8 ቁጥር በተፈጥሯ ፖዚቲቭ ነች ማለት ነው። ተማሪዎች ከዚህ ቪዲዮ መልካም ነገር እንደገበያችሁ ተስፋ አደርጋለሁ። በቀጣይ ደግሞ እናንተን ሊጠቅማችሁ በሚችል በርካታ ቪዲዮችን እንገናኛለን ማለት ነው። እንግዲህ በየትኛውም ስፍራ ላይ ሆናችሁ ክልላዊ ፈተና ለምትፈተኑ ለ6ኛ ክፍል እንዲሁም ደግሞ ለ8ኛ ክፍል ተማሪዎች ለቤታችን አዲስ ከሆናችሁ ሰብስክራይብ አድርጉ። በየጊዜው የሚለቀቁ ቪዲዮችን ውሰዱ፣ አንብቡ። በሂሳብ ትምህርት ጎበዝ መሆን ትችላላችሁ ማለት ነው። ይሄን ቪዲዮ እስከ መጨረሻው ድረስ ካያችሁት ለእናንተ አሁን እኔ አንድ ጥያቄ ሰጣችኋለሁ። ያን ጥያቄ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል ማለት ነው። እንግዲህ የሐመር ውሃ ጥያቄ መሆኑ ነው። ሐመር ውሃ
ኔጌቲቭ 8 ጠ ሲካፈል ለ10 እኩል ይሆናል 8 ለራሱ። ስለዚህ የጠ ዋጋ ስንት ነው የሚለውን ኮሜንት ላይ አስቀምጡልኝ። በቀጣይ በርካታ ቪዲዮዎች እንገናኛለን። ወዳችኋለሁ። ይመቻችሁ።